ያንተ የሆነ ብዬ በለመንኩት መሰረትና ጥናት ባረኩት መሰረት ክብር ምስጋና ይግባውና ዳግም ምጽአትን ገልጦልኛል። ምጽአት ሊመጣ ሲል መስቀሌ ወደ ሰማይ ይወጣል፣ ያን ጊዜ ምልክት ይሁናችሁ። ምጽአት ዕለት አስቡት፣ ይህ ዓለም ያልፋል፣ ያኛው ዓለም ይተካል። መነሻዬ ኢትዮጵያ ይሁን እንጂ መጨረሻ ኢየሩሳሌም ደብረ ዘይት ላይ ነው የራእይ ድምዳሜ ዳራው። ይህንን ሰማይ በመሰለ አደባባይ ላይ 13 እጹብ የሆነ ቤተክርስቲያን ለማስተራት ተዘጋጅቼ ቆሜያለሁ። አይ ባህታዊ ምጽአትን እንኳን እሱ መላእክትም አያውቋትም የሚሉ አንዳንድ አስተናፎች ሳገኝ እናንተ አልገባችሁም፣ መምጣቱ አይቀርም ደብረ ዘይት ነው ተብሏል፣ ያን ቀን መቆም አለበት አልኩ። ጌታችን የሚመጣው በመንፈቀ ሌሊት ነው። የተረገመችው በለስ ስትለመልም ያን ጊዜ ምጽአት ቅርብ እንደሆነ በጋው እንደደረሰው ወቁ ያለው በለስ ብሂል ቤተ እስራኤል ምንቱ ይላል ቅዱስ ያሬድ በድጓው። ከእንስሳትም ለከፋን ለኛ ወደ አምላካችን ወደ እግዚአብሔር ለምኝልን። ከወር ወርሃ መጋቢት ከዕለት በቁጥር 29 ከዕለት ዕለተ ሰንበታት ከሰዓት መንፈቀ ሌሊት ተዋህዶ ዓለምን የምትመራበት ብታሸንፍበት ዘመን ስለሆነ አሁን 2000 ወዲህ ጀምሮ ዓመተ ፍት ወርት እያልኩ በህዝብ እጠቀማለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የምጽአተው ክርስቶስ ወልድ ዋሕድ ሆይ አሁን በማስተላልፈው መልእክት ላይ አድረህ አንተ ተናገር፣ ተሰሚነትን ስጠው። አንተ ተቀብለህ ወዳጆችን ይቀበሉት ዘንድ ኃጥአንን ወደ ጽድቅ ከሃዲያንን ወደ እምነት ይመልስ ዘንድ ቅዱስ ፈቃድ ይሁን። አቤቴ እመቤቴ ዘዕብራይስጢ ማርያም ጽዮን ንግሥተ ኪዳነ ምሕረት ሆይ በእኔና በዚህ መልእክት ላይ አድረሽ አንቺ ተናገሪ፣ ወዳጆችሽን አንቺ ሰብስቢ። አሜን። እሺ የተወደዳችሁና የተከበራችሁ ትውልደ ኢትዮጵያውያንና ይልቁንም ኦርቶዶክሳውያን፣ አገር ስንጠቅስ ብሔር ምን እንዳይመስል ነው። ለአንድ ብሔር ብቻ አልቆምንምና በመላው ዓለም የምትገኙ ደቂቀ አዳም ወሔዋን የሆናችሁ ሁሉ ሕዝብ አሕዛብ ሰላም እግዚአብሔር ከሁላችን ጋር ይሁን እያልኩ አሁን ወደ ዓላማው ስወስዳችሁ ጌታችን ዓለምን ከመፍጠሩ ሰው ሆኖ ያዳነው ይበልጣል እንደሚሉት ቅዱሳት መጻሕፍትና ሊቃውንት አሁን የነቢያት ትንቢት ተፈጽሞ የሐዋርያት ስብከት ላይና የራሱ ወንጌለ መንግስት ላይ ነው ያለነው። ሕገ መንግስቱ የሚመራበት ወንጌለ መንግስቱ ስብከት ላይ ነን። በውስጡ ብዙ ነገሮች አሉ። ሕገ ምንኩስና አለ፣ ስርዓተ ገዳማውያን አለ፣ ስርዓተ ሊቃውንት አለ፣ ዜማ አለ። አሁን ይሄኛው ደግሞ አቤቱ ጌታችን ካሁን በፊት ያልተፈጸመ ወደፊት የሚፈጸም እንደ ነቢያት ትንቢት እንደ ሐዋርያት ስብከት እንደ ሊቃውንት ስርዓት ያለ ግለጽልኝ ያንተ የሆነ ብዬ በለመንኩት መሰረትና ጥናት ባረኩት መሰረት ክብር ምስጋና ይግባውና ዳግም ምጽአትን ገልጦልኛል። ስለ ዳግም ምጽአት ከቆምኩ ብዙ ጊዜ ነው። በዚህ ደቂቃም ሁሉም ይጠቃለል አይደለም። እስከዛሬም በተለያየ መግለጫ ገልጬዋለሁ። ወደዚህ ስንመጣ አሁን ወደ ዋናው ዳግም ምጽአት ዕለተ ሰንበትን ሳይልቅ ደብረ ዘይት ዕለት ነው የሚፈጸመው። ዓመተ ምሕረቱን ብቻ ነው የማይታወቀው። ስለዚህ ወደፊት ደብረ ዘይትን እንደ ጥምቀት የአዋጅ በዓል ሁኖ በሲኖዶስ ታውጆ ዓመታዊ በዓላት እንዲከበር እዚህ ላይ ኋላ መጨረሻ አነባዋለሁ። ለቅዱስ ሲኖዶስም የጻፍኩት ማመልከቻ አለ። ከዚያ በፊት ግን ስለ በዓሉ ነው ያጠናሁ። በዓሉ ደብረ ዘይት እንደሆነ ተረዳሁ። ስለ ደብረ ዘይት በዓሉን ይፋ አድርጎ ለማክበር ታሪካዊ ስነ ህንፃ መስራት አለብን ብዬ እንደውም በዚህ አጋጣሚ ታሪካዊ ህንፃ ለምን አይደገምም ለሚለው ጥያቄም ያሟላል ብዬ በበኩል የተነስቻለሁ። 13 ደብር በአንድ ዙሪያ ያለበት ስለ ዳግም ምጽአት መታሰቢያ ፕላን ይኸው ላሳያችሁ ነው። ይህ ዋናው ያረገባት ደብረ ዘይት ቦታ የርገቱ ቦታን ቀጥታ እሷ ነው የተጠቀምኩት። ለምን መነሻዬ ኢትዮጵያ ይሁን እንጂ መጨረሻ ኢየሩሳሌም ደብረ ዘይት ላይ ነው የራእይ ድምዳሜ ዳራው። በዚህ በምስራቅ 3 በምዕራብ 3 በሰሜን 3 በደቡብ 3 ያሉት ደግሞ የ12 ሐዋርያት ናቸው። በ12 ዙፋን የምጽአት ዕለት ተቀምጠው በ12ቱ ነገደ እስራኤል ላይ እንዲፈርዱና
ከሰማያዊ ማዕዱ እንደ ጸሎተ ሐሙስ ዕለት የምስጢረ ምጽአት ዕለት የምስሐ ደብረ ጽዮን ዕለት አዲስ ቁርባንን አዲስ ቅዳሴ ሊያሳያችሁ ከማዕዴ ትበሉና ትጠጡ ዘንድ በ12 ዙፋን ለመንግሥት ሾማቸዋለሁ ስላለ አደባባዩን ሰማይ ያስመሰልኩት የላይኛውን ሰማይ መግለጽ ስላቃተኝ ባይሆን በዚህ እናርገው ብዬ ነው። እንግዲህ ይህንን ሰማይ በመሰለ አደባባይ ላይ 13 እጹብ የሆነ ቤተክርስቲያን ለማስተራት ተዘጋጅቼ ቆሜያለሁ። ደብረ ዘይት እችናት፣ ጌቴሴማኒ እችናት። የእመቤቴ መቃብር ደግሞ መርከብ ሁና ያን ጊዜ ትመጣለች። በእሷ ስም ሲዘክሩ የነበሩ ወዳጆቿን ከሲኦል ድንገት ንስሐ ሳይገቡ ቢሞቱ ነፃ ልታወጣቸው ትመጣለች። ምርጥ ቦታዎች ደብረ ዘይትና ጌቴሴማኒ እንዳትረሱ። ዕፀ መስቀሉና ጽላተ ሙሴ የመሳሰሉ እንግዲህ ትልልቅ ነገሮች አሉ። አሁን ይህ ህንፃ ለማሰራት የተለያዩ ቦታዎች ጥናት አድርጌያለሁ። በደጅ ጥናት በማመልከቻ ላይ ነኝ። አገሪቱ ሰላም ትሆን ዘንድና እንዲቀናኝ ሁላችሁ ጸልዩ፣ ያሳካሉት እያላችሁ ህጎን የቆሙ ይህ ታሪካዊ ስነ ህንፃው ነው። አሁን ላስተዋውቋቸው የቆምኩት ይህንና ዋዜማውን ነው። ዋዜማውን ቅዱስ ያሬድ ያልሰራው የለም። እሱን ገና ሳላውቅ ልጅነት የጀምሮ እስከ 84 በምኞት ነው የምኖረው። 84 ላይ ግን አይ ባህታዊ ምጽአትን እንኳን እሱ መላእክትም አያውቋትም የሚሉ አንዳንድ አሳናፎች ሳገኝ እናንተ አልገባችሁም፣ መምጣቱ አይቀርም ደብረ ዘይት ነው ተብሏል። ያን ቀን መቆም አለበት አልኩ። ማህሌት መቆም አለበት፣ ዋዜማ ማህሌት እና ታቦት ዑደት መታወድ አለበት። ስራውን ግን በድንኳን እጀምርለታለሁ፣ ቀጥዬ በእንጨት ኋላ በድንጋይ ኋላ ደግሞ የኋላው ትውልድ በወርቅ ይሰራዋል። አሁን ቦታ መምረጥና ለህንፃው ዲዛይን ማሰብ ነው ያለብኝ። ግን እስከዚያው ዋዜማ ሰምን ያገኛሉ ሲሉ ያው በረሃን ያደኩ ትልልቅ ገዳም ቢሆንም ሊቃውንት ጋር ገና ከባህታውያን ጋር እንጂ ሊቃውንት ጋር የተዋወቁት 84 ጀምሮ ነው። በጣም ኋላ ለጊዜው ለምን ዋዜማ አልደርስለትም ብዬ የቅኔ ሰውም ያቋቋም ሰውም አልነበርኩም፣ የድጓ ሰውም አልነበርኩም። የቅዳሴ ያህል የሰዓታት የዳዊት ያህል ነው የማውቀው። ግን በፍቅር የደረስኩት ዋዜማ ለእናንተ ለምእመናን እንኳን ይህን ዝም ብሎ መዝሙር ምናምን ዝም ብሎ አይባልም። ይህ መንፈሳዊ መዝሙርስ ይሰማ የለ እሱም ጥናት አለው፣ ልክ አለው፣ የዜማ ልክ ለሱም እንኳ። ይሄ ደግሞ ያሬዱ ዜማ ልክ የድጓ ሰዎች ስለሚያስተካክሉት አደራው ለሊቃውንት እየተውኩ ለእናንተ ላሰማችሁና ሊቃውንትም አብራችሁ ስሙኝ። የጎደለ ካለ ሙሉት፣ የሚታረም ካለ አርሙት፣ ምልክት ካለ ምልክት አስደርጉ። የቅዱስ ያሬድ ምልክቱ አንብር፣ ድርስ፣ ጭረት፣ ደረት በሚለው መልኩ ስሩልኝ አሉኝ። የጎኔም ሊቃውንትም ላቀርበው ነኝ፣ ምልክት ላስደርግበት ነኝ። የዜማ ልክ እንዳይፋለስና ነገሩን የፍቅሬን እስከዚህ ድረስ እንደተነሳው እንድታውቁል ብዬ ነው። ኋላ ግን ከቅዱስ ያሬድ የደረሰውን በሳማ ሰንበት አገኘሁት። እሱ ምን አለ? ሃሌሉያ እንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቡ ሀቢሁ አርዳኢሁ ኡቁኬ ወያሱትክሙ ወንበሩ ድልዋኒክሙ በሰንበት ይኩን ጉያክሙ ብሎ አልጠግበውም። በየዓመቱ እየሄድኩ አሁንም ቢሳካ እንሂድ፣ እዚያም ሂዱ ሳሙት አገኘሁት። እኔው ጋር ላወዳደሩ ስል ቅዱስ ያሬድ ያህል ሊቃውንት የሰሩት ለካ አለ አልኩና በሉ ቅዱስ ያሬድ የሰራው ከህንፃው ከዋናው ህንፃ እንዲቆም አደርገዋለሁ። የቀን በዓል ግን ከ9 ንዑሳን በዓላት ነውና ደብረ ዘይት ከ9 አበይት በዓላት እንዲሆን ብዬ ግን ለሲኖዶስ የጻፍኩት መጨረሻ አነብላችኋለሁ። እና ይሄ እንዲህ ሲሆን እኔ የደረስኩትን ዋዜማ ደግሞ ለሌሊት በዓል አልኩት። ጌታችን የሚመጣው በመንፈቀ ሌሊት ነው፣ ዕለተ እሑድ ሰንበት ነው ሲባል በመጽሐፍትም በሁሉም ስናጠናው እንግዲያስ እዚህ የቀኑ እዚህ ይቆማል፣ የሌሊቱ የዚህ ስቡሕ ቅዱስ ማህሌቱ መልካ ኢየሱስ ሲጀምር በዚህ ልክ 13 ድንኳን ደግሞ አለኝ 100 ድባብ ያለው 100 ድባቡ ደግሞ በ99 ነገደ መላእክት ሆኖ አንደኛው በነገደ አዳም ወይን 100ኛ ነገድ ሞልተን ኢየሩሳሌም ሰማያትን የምንወርስበትን ምሳሌ አድርጌ 100 ድባብ አለበት። አሁን በዚያ ድባብ ላይ 13 ድንኳኑ ዋናው መቀደሻ ሆኖ የሌሊት ዋዜማ፣ የሙሽራው የበዓለ መርዓ ዋዜማ፣ የመቅረዝ የመብራት በዓል 5ቱ ልባሞች መቅረዝ እስከ ዘይት የያዙት ምሳሌ ስለሆነ ከተራ ደመራ እንደሚለው ደግሞ ደመና ብየዋለሁ። በደመና ነው አመጣ። የት እየሄዳችሁ ነው? ወደ በዓለ መርዓ። ምን ደመና ምን ነው? የደመና ድንኳን
የደመናው ድንኳን እንከትማለን። ስለዚህ ዋዜማውን ላሰማችሁ። በ84 ዓመተ ምህረት የተደረሰ ነው። ልብ በሉ። የደብረ ዘይት ወይም ባለመርዓ የሌሊትና የአደባባይ ዋዜማና አንገርጋሪ በመንገድ ጠራጂው በ1984 ዓ.ም የተደረሰ ሃሌሉያ እንዘ ይመጽእ እግዚእነ ውስተ ደብረ ዘይት በሰንበተ ሰንበታት ፍጽምት ምስለ አእላፍ መላእክት ወምስለ ግሩማን መላእክት በአብይ ኃይላት ወበአብይ ስብሐት እንዘ ያበርህ መስቀሉ በላዕለ ኩሉ ፍጥረት ትምህርተ ምጽአቱ ይእቲ ባለመራ ፍጽምት አብርሁ ደናግል ምግባረ ሃይማኖት ተደለው ለበዊዕ መንግሥተ ሰማያት። እንግዲህ የቅዱስ ያሬድ እንዘይነብር ያለውን ደግሞ እንዘይመጽእ ጌታችን ሲመጣ ለማለት ነው። ትርጉሙን ሊቃውንት ይተርጉሙት። አብርሁ ደናግል ምግባረ ማህቶት ተደለው ለበዊዕ መንግሥተ ሰማያት። አብርሁ ደናግል ምግባረ ማህቶት አብርሁ ደናግል ምግባረ ማህቶት ተደለው ለበዊዕ መንግሥተ ሰማያት ተደለው ለበዊዕ መንግሥተ ሰማያት። እንሆ በረከት ስለ ዳግም ምጽአት። ይህ እንግዲህ የሌሊት ዋዜማ ስቦወዱስ ዋናው ከዚህ መልካ ኢየሱስ የሚቆመው ሲጀመር ጉዞ እንጀምራለን። ልክ በ6 ሰዓት ከድንኳኑ እንድንደርስ የ3 ሰዓት ጉዞ እናደርጋለን። ከዚያ ስንደርስ ሌሊት በመንፈቀ ሌሊት 6 ሰዓት ስለሚመጣ ይህ ዋዜማ በዚያን ሰዓት የሚቆም ነው። ያ ሲቆም እዛ ዋዲያ እዚህ መልካ ኢየሱስ ስለሚመረገድ መልክዓ ወልድ ዋህድ አስደርሸለታለሁ። መልካ ወልድ ዋህድ የምጽአት መልክ ማለት ነው። ሰላም ለልብከ ዘበልበ አምላክ ተሰምየ ንጉሠ እስራኤል ዳዊት ዘላዕለ ኩሉ ተሃርየ ወልድ ዋህድ ዘነገረ ምጽአት አርአየ እንዘይብል ለአርዳይሁ ለመበለስ ፈረየ ትምህርተ ምጽአት ውእቱ አእምሩ በዚህ። ይህ አሁን ሌሊት ከሚመረገዱት አንዱ ነው። ለልብከን ነው እንዲህ አራኩት ወልድ ዋህድ እንዘ ይብል ለአርዳኢሁ ለእመበለ እስፈረየ ትምህርተ ምጽአት ውእቱ አእምሩ በዝየ። በማቴዎስ ወንጌል ላይ የምጽአት ምልክቱ ጫፏ ሲያቆጠቁጥ ቅጠሏ ሲለመልም የተረገመችው በለስ ስትለመልም
ያን ጊዜ ምጽአት ቅርብ እንደሆነ በጋው እንደደረሰው ወቁ ያለው በለስ ብሂል ቤተ እስራኤል እሙንቱ ይላል ቅዱስ ያሬድ በድጓው። ቤተ እስራኤልን ነፃ ሊያወጣቸው ከወገናቸው ተወልዶ ቢመጣ አላምን ብሎ ስለካዱት እንደ በለስ ፍሬ ይገኝብሽ ብሎ እንደረገማት ሙቀተ ጸጋቸውን አነሳቸው። በተለይ የተሰቀለ ዕለት ጲላጦስ ይህን ሰው ተው ምንም ጥፋት አላገኘሁበትም ልፍታላችሁና በርባንን ልስቀሉ ሲል አይ በርባርን ፍታልን ኢየሱስ ግን ስቀልልን እንግዲያ ስለዚህ ሰው ደም እኔ አላልፍም ሲል ደሙ እንኳን በእኛ በልጅ ልጃችን ይደር ብለው ሲክዱ እንደገና ሲምሉ መልሰው ደግሞ አክሊሉን የሾህ አክሊል ሲያቀዳጁት ቀይ ልብስ ያለብሱት ሙቀተ ጸጋቸውን ሀብተ መንግስታቸውን ሀብተ ትንታቸውን ነሳቸውና የማታ ማታ በለስ እስራኤል ዓለም ተበትነው ኖሮ መልሰው በሚመለሱ ጊዜ ግን በሚቋቋሙ ጊዜ ምጽአት እንደቀረበው ያለውን ወንጀሉ ላይ አለ። እኔ ደግሞ እዚህ ላይ ጨመርኩት። እንትኑ ላይ ደግሞ ታምረ ኢየሱስ ምጽአት ሊመጣ ሲል መስቀሌ ወደ ሰማይ ይወጣል፣ ያን ጊዜ ምልክት ይሁናችሁ እንደ እያበራ ተሄደ መስቀሉ ምጽአት የቅርብ እንደሆነ ወቁ ያለውን ቃል ነው እዚህ ላይ ተጠቀምኩት ለማለት ነው። እና መልካ ወልድ ዋህድ እየተደገመ እዚህ ላይ ይታደራል። ከዛ እግዚአብሔር ክብሩ ይስፋ። ከዚህ ይህ በዓል እንግዲህ በኢትዮጵያ ላይ ከብዙ ቦታዎች ታጫሉ። አንዱ ቦታ ላይ በቅርብ ጊዜ ሰላም ቢሆን አገር ሰላም ይሁን ይተከላል። ጥሪ ሳረግ ትመጣላችሁ። ከዚያ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በብዙ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ማቴዎስ 24 ቁጥር 30 ላይ እንዲህ ይላልና አጋጣሚ ይህን ቦታ መንዝ ጓስታየት ለመትከል ሲሄድ የሆነ ደን ወደድኩና እዚህ ላይ አንሳ ብዬ ልጅ ሲያነሳ የዚህ ርቅ ሆኖ አይታያችሁም እንጂ እንዲህ መድኃኔዓለም እዚህ ላይ እንዳለው እጅ እንዲህ ያደረገውን የሚመስል ደመናው ላይ አየነ። አሁን ይሄ በእውነት ይሄ ራሱ ነው፣ ይሄ አንድ እጅ ነው፣ ይሄ አንድ እጅ ነው። እዚህ ደመና ላይ ቁጭ ያለ ነው የሚመስለው። በእንቱ ላይ ስታዩት በቪዲዮ በጣም ነው የሚገርማቸው። እኔ አላወኩም፣ እዚህ ላይ ቁም እየተነሳሁ ነው። ኋላ ምተነዚህ ስናየው እንዲህ አየነ። እቺ ጥቅስ ለዚህ ትሁን አልኩ እንጂ ዋናው ጥቅሱ ያው የምጽአት ጊዜ አካባቢ ሐሰተኛው ነብይ ነው አምላክ ነው ብሎ በሚመጣ ጊዜ ክርስቶስ ደግሞ በደመና ላይ የሚታይበት ምልክት አለ። ያን ነው ግን እንደቀረበው ይላል። ከዛ ለቅዱስ ሲኖዶስ የጻፍኩትን ብቻ አንብቤላችሁ እንዳይበዛባችሁ በዚህ የዛሬውን በዚህ እንትንላለን። ለቅዱስ ሲኖዶስ ደግሞ የጻፍኩት ጥር 29 ቀን 2016 ነው 15 ሳቻምና ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዱስ ሲኖዶስ ዋና ጽሕፈት ቤት አዲስ አበባ አሁን ማመልከቻውን አስገብቸው ነበረ። ጉዳዩ ከንዑስ በዓልነት ወደ አብይ በዓልነት በቅዱስ ሲኖዶስ ተወስኖ እንዲከበር የደብረ ዘይት ዘላለማዊ በዓልነትን ማሳሰብ ይመለከታል። አመልካች እኔ ባህታዊ ገብረ ሚካኤል ተገኔ የተባልኩ ሲሆን ለዳግም ምጽአቱ የበዓል አከባበር ከልጅነቴ ጀምሮ በጥናትና በዝግጅት ላይ የምገኝ ነኝ። ለምጽአቱ መታሰቢያ የሚሆን ገዳም ለመመስረትና ለንግሱ ማስከበሪያም እንደ ታሪኩና ቃል ኪዳኑ ባለ 13 ቤተ መቅደስ ያለው ታሪካዊ ስነ ህንፃ ለማሰራት በታላቅ ዝግጅት ላይ ነኝ። ለምሳሌ የንድፉን ዲዛይን ለስሪዲውን አሰርቻለሁ። ለመጀመሪያ ጊዜ ሰርቶ ማሳያውን የገዳሙንም መመስረቻንም ከሚመለከታቸው አካላት አመልክቼ በእንቅስቃሴ ላይ ነኝ። ስለዚህ አንደኛ የዳግም ምጽአቱ መታሰቢያ ዓመታዊ በዓል ደብረ ዘይት በየዓመቱ በዓለ መርዓ ሰማያዊ ተብሎ የአዋጅ በዓል ተብሎ በቅዱስ ሲኖዶስ ተወስኖ በመላው ዓለም አብያተ ክርስቲያናት አድባራትና ገዳማት በከፍተኛ ድምቀት በአደባባይ ይከበር ዘንድ ያለኝን መንፈሳዊ ምኞትና የሰማያዊ ዝግጅት ማስፈጸሚያ ተዋህዷዊ ራእይ በመልካም እይታ ታስቦ እንዲያዝልኝ እንዲሁም በዘንድሮው የቅዱስ ሲኖዶስ ጉባኤ የማህበራት ማደራጃና ማስተባበሪያ መምሪያ የሚል
ተወስኖ እንደተደነገገው በሚቀጥለው የቅዱስ ሲኖዶስ ጉባኤ ላይም ሁለተኛው የበዓላትና የዝክራት ማደራጃና ማስተባበሪያ መምሪያ የሚል እንዲወሰንና እንዲደነገግ እቅድ ይያዝበት ስል በሃይማኖታዊ ስሜት ያለኝን ተዋህዶአዊ ራእይና መንፈሳዊ ሐሳብ በሕያው እግዚአብሔር ስም በትሕትና እጠይቃለሁ አቀርባለሁም። ለማስረጃ ያህልም የህንፃውን ንድፍና የበዓሉን አከባበር ሰርቶ ማሳያ ዝግጅት ከዚህ ማመልከቻ ደብዳቤ ጋር አያይዤ አቅርቤዋለሁ። የድንኳኑን የምንን ሁሉ ነው። ኑ ከፍ ከፍ እናድርጋት፣ ኑ እናመስግናት፣ ኑ እናክብራት፣ ኑ በዓል እናድርጋት። የበዓላቶችን መጀመሪያ ይህችውም ክብርት የምትሆን የክርስቲያን ሰንበት ናት። ትናንት በመግባቷ ደስ እንዳለን እንዲሁ በመውጣቷም ደስ ብሎን እንሸኛት። በእርሷ ስጋችንን በማሳረፍ እየተጋን፣ እረፍታችን ግን በደዌ እንደታመመ ሰው በመተኛት አይደለም፣ ቀንና ሌሊት በመትጋት ነው እንጂ። የዚች ዕለት ወዳጆቿ እንሆን ዘንድ ዳግመኛም እንደ እንስሳት ለሆነ ከእንስሳትም ለከፋን ለእኛ ወደ አምላካችን ወደ እግዚአብሔር ለምኝልን፣ ስለኛ አማልጅን እንበል። ቅድስት ሆይ በየሳምንቱ ወደ እኛ ነይ፣ በአንቺ ደስ ይለን ዘንድ ለዘላለሙ አሜን እንዳለ ቅዱስ አትናቴዎስ በቅዳሴ አሰምለክሙ። ከመንፈሳዊ ሰላምታና ከታላቅ አክብሮት ጋር አመልካች ባህታዊ ገብረ ሚካኤል ተገን። የብፁዓን ሊቃነ ጳጳሳት አባቶቻችን በረከት አይለየን ብዬ ይህን ማመልከቻ አስገብቼ ነበረ። ክብር ምስጋና ይግባውና ያው በዚያኛው ሲኖዶስ በግንቦት ያወጡታል ስል አልቀረበም። በአምናም በጥቅምትና በግንቦቱ አልቀረበም፣ ዘንድሮም አልቀረበም። እስቲ አሁን ደግሞ ብፁዓን አባቶቻችን ይህን ዜማ እና ይህንም አዋህዳችሁ እንዲቀርብ አድርጉት። ከይቅርታ ጋር አንገርጋሪውን ረስቼ ነበረ። አንገርጋሪ አለ ብያችኋለሁ። አንገርጋሪው ሃሌሉያ ገሃድ ኮነ ምስጢረ ምጽአቱ ለእግዚእነ በግርማ መንግሥት በደመና ሰማይ ምስለ አእላፍ መላእክት ወምስለ ጉሩማን መላእክት እሙነ ኮነ አስተርእዮቱ በደብረ ዘይት ወደብረ ጽዮን አማን ግሩም ስብሐተ ምጽአቱ ወይ ደግሞ አማን ግርምት ዓመተ ሰንበታት ዘላለም ዓመት አማን በአማን አማን በአማን ግሩም አማን በአማን አማን በአማን ግሩም ግሩም ስብሐተ ምጽአቱ ግሩም ስብሐተ አማን በአማን አማን በአማን ግርምት አማን በአማን አማን በአማን ግርምት ግርምት ዓመተ ሰንበታት ዘላለም ዓመት ዓመተ ሰንበታት ዘላለም እንግዲህ አማን በአማን ግርምት ዓመተ ሰንበት ዘላለም ዓመት ያልኩት ምጽአት ዕለት አስቡት። ይህ ዓለም ያልፋል፣ ያኛው ዓለም ይተካል። ከዚያ በኋላ ለምሳሌ መጋቢት 29 ቀን ደብረ ዘይት መንፈቀ ሌሊት ቢመጣ ከወር ወርሃ መጋቢት ከዕለት በቁጥር 29 ከዕለት ዕለተ ሰንበታት ከሰዓት መንፈቀ ሌሊት በዓል ደብረ ዘይት እንግዲህ የዘላለም በዓል የዘላለም ሰንበት የዘላለም መጋቢት 29 ቀን ስለምትሆን
አሁን ዓለም ከተፈጠረ እስከ 5500 ዘመን ዓመተ ፍዳ ዓመተ ኩነኔ ተብሎ ይቆጠር ነበር። ጌታችን ክብር ምስጋና ይግባውና ከሰማያ ሰማያት ወርዶ ድንግል ማርያም ተወልዶ ተሰቅሎ ሙቶ ተነስቶ ካረገ በኋላ ያውም ልደቱን ምክንያት በማድረግ እንደ ኢትዮጵያ አቆጣጠር ምንለው ዓመተ ምህረት ወስጋዌ ይባላል። አሁን 2017 ዓመት ሆኖታል። ልክ ምጽአት የመጣለት ድረስ እንዲያ እያለ ይቆይና እንዲያውም አሁን ዓመተ ፍት ወርት የሚባል ቢመጣ ብዬ ከ2000 ጀምሮ እኔ አሁን 17ኛ ዓመቴን በውስጤ እያከበርኩ ነው። ዓመተ ፍት ወርት ፍት ዕለተ ምጽአት ርት ተዋህዶ ዓለምን የምትመራበት ብታሸንፍበት ዘመን ስለሆነ አሁን 2000 ወዲህ ጀምሮ ዓመተ ፍት ወርት እያልኩ በህዝባር እጠቀማለሁ። የምጽአት ዕለት ግን ዓመተ ሰንበት ዘላለማዊት እንደምትባል ተስፋ አድርጌያለሁ። መጋቢትን እዚያ ወዲያ ሚያዝያ አይቀጥልም። እዚያ መጋቢት 30 ቀን የሚልም ነገር የለም። እዚያ ወዲያ 6 ሰዓት በኋላ 7ኛው ሰዓት ማለት የለም። የዘላለም ሰዓት፣ የዘላለም ቀን፣ የዘላለም ዕለትና በምጽአቱ ፍቅር ይህን ሁሉ እየተንኮላኮልኩ እገኛለሁኝ። እንግዲህ ለዚህ ለማመልከቻው ወደ ቅዱስ ሲኖዶስ ነው ያመለከትኩ። ይህ ፈለግልህ እዚያ አለ እዚያ ኮፒውን ይዤ እመጣለሁ። በደንብ ጉባኤ ተይዞ እንዲያውም አንዱን ሲኖዶስ አውለዋለሁ እስክል ድረስ የምመካው ነገር አለ። በሀገራችን በገጠር አንዳንድ ሀብታሞች አንድ ገበያ የሚያስፈልገውን ነገር የመሙላት ሀብት ሲይዙ እኔ እኮ ይሄኔ ሀብት እኮ አንዱን ገበያ አውለዋለሁ ከትልቅ ነገር እስከ ከረሜላ እስከ ቤሳ ምላጭ ሳይቀር ሁሉን አሟላለሁ ማለት ነው፣ በጣም ሀብታቸው ሲበዛ። እኔ ደግሞ ጸጋውን ያብዛላችሁ ያብዛልና እውነት ነው። ስለዚህ በጣም ሰጥቶኛል፣ አመስግኑልኝ። ምን ነው በአይን የሚታይ በእጅ የማይዳበስ አለን፣ በአይን የሚታይ በእጅ የሚዳበስ ህንጻም አለን። ይህን ህዝብ ወዲያ እግዚአብሔር ምን ያርግ እና አንዱን ሲኖዶስ አውለዋለሁ ያልኩት ወደ 26 ፕሮጀክት አለና ያን 26 ፕሮጀክት እንግዲህ ቀስ በቀስ ዛሬ በኋላ አልፎ አልፎ ያው በዳግም ምጽአት ዩቱብ አቀርብላችኋለሁ እና ለዛሬው ይህ ነው። ጻፉልኝ፣ ደውሉልኝ፣ አስተዋውቁልኝ። አገራችን ሰላም እንዲሆን እኔም እየጸለይኩ ነው፣ እናንተም ጸልዩ። ከዚህ በመቀጠል ደግሞ ወደፊት መጋቢት 27 ቀን ጥንተ ስቅለቱ ዓለም አቀፍ በዓል ሆኖ እንዲከበር ዝክረ ስቅለቱ ለመድኃኔ ዓለም በምን አይነት አዘገጃጀት በምን አይነት አዘካከር እንዴት እንደምናደርግ ከአሁን በፊት በዓሉን አጥንተው ዘክረው ብዙ ቃል ኪዳን ያገኙትን ቅዱሳን በመጨመር በጂኦግራፊ በስዕል በመልካ ገጽ ጭምር ነው ማቀርብላችሁና ስላበዛሁባችሁ ይቅርታ እየጠየቅኩ እግዚአብሔር ምስጢሩና ጥበቡን ይግለጥላችሁ። ቅረቡኝ። ሰዓሊያን፣ ኢንጂነሮች፣ አርኪቴክቶች፣ የዜማ ደራሲያን ሁሉ እግዚአብሔር የሰጣችሁን ድምፅ ዘማሪያን ሁሉ ስለ ዳግም ምጽአቱ ለዚህ ህንፃ ማሰሪያ ሁሉም የበኩልን አስተዋጽኦ ያበረክት ዘንድ በእግዚአብሔር ስም ጥሬን አስተላልፋለሁ።